ሰከላ ቲዩብ ሰከላ የመዝናኛ መረጃ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ ሰከላ ሶርስ ኦፍ ላይፍ። ታወኝ ዳሉ ሼፌ በጣም የቆየ ካልመሰለ የኢዮብ ምሳ ደረሰ። ከጥጋብ አልፎ እስከ ቁንጣን ድረስ የሚበላው የኢዮብ ምሳ ደረሰ። የቲቪ ማስታወቂያ አስመሰልከው። እነኛ ተከታታይ ድራማዎቹ 5 ደቂቃ አሳይተውን 15 ደቂቃ ማስታወቂያ እያሳዩ የሚያሰለቹ ቁርጥ እነሱ ነው። አሁን እጅ አልደረቀም አኩርሰኝ። ቀጣይ ወደ ግሬት ሄዳለህ። ወድጄ ነው አንቺ ብቻ ቢልኝ እንጂ የኔ ሄዋን ግራ ጎኔ አብስተውት እንዴ ምንም አትልም። ቀላል ምንም አይደለም። የተለመደ ነው። ልክ ነው የምናግረው። ስቀልድ ነው ማለት ገና ከሆነ ተናፍቀኝ ነው። ፈጣሪ ጸሎቴን ሰምቶኛል ማለት ነው። እኔ እንዴት ነው ናፍቆቴ የምነግራት ብዬ ስጨነቅ አንቺ ማጋግሽ ቀልል ነው የሚለኝ። ደግሞ የቶንሽ ነው ጫጫታ አለ። ዳሉ የት ደረስክ?
እባክህ እሱ አልመጣም። ለአንተ መጀመሪያ ልደውልልህ ብዬ ነው። አንተ አፍጠነው ይልቀስ ለሱ ደውለታለሁ። ሄሎ፣ ቆይ እኔ በእናንተ የተነሳ እኔ በጠኔ ልሙት እንዴ? እናንተን ጥበቃ እኮ ሞትኩኝ እኮ። እሺ የት ነህ? እሺ የት ነህ አይደል ያልኩት? እሺ ተራክ የደረስ ስትጠሪ አሰሚም ነው። ለማንኛውም ባትፈቅድሽ ደስ ይለኝ ነበር፣ ግን የግድ ማድረግ አለብን። ምኑን ነው ማድረግ ያለብን? አልገባኝም። ስልክሽን ስጥ። እንዴት አወቅሽ? አይስ ትክክለኛ ሰው ነው የመረጥኩት። ነገሩ በምርጫ ከድሮም ጀምሮ ተሳስቻለሁ። ባትሪው የዘጋ ስልክ ነው እንዴ? ሳምሶን ይባላል። ለከፋ መሆኑ ነው። ዳሊና አዎ፣ ምን ላድርግልሽ? ብዙ አሰብኩ፣ ግን የተለመደ ነው። ለየት ባለ አቀራረብ ልምጣ ብዬ ደውል። ቀለል ያልኩ ሰው ታተርፍ ነው። ለዛ ነገር ግን ባክተር እንደቀሩ ደስ አይልም። መልካም ዳሊና ትባላለች። ምኗን አይቼ በምኗ እንደፈዘዝኩ አላውቅም። ይሄ ደግሞ ምን ማለት ነው? ምኗን አይቼ በምኗ እንደፈዘዝኩ? ስጋው ሳይሆን ነፍስየውን የፈለጋት ማለት ነው። ይሄ ማለት ደግሞ በጣም ከባድ ስሜት ነው። አሁን በቃ አብራርተልኝ ሞታል አይደል? ምን ነው አንተ ገብቶ እኔ ላይ እንትን አወሳሰብክብኝ። የሱን ቶ ቅድም የት ነህ ስለው እሺ ሲለኝ ነው በቃ ያንተ መጨመር ባሰ እንጂ አይን እንደዚህ ሲያወራ አይቼው አላውቅም። ይኸውልህ ስሜት ገብቶኛል፣ ግን በጣም ስሜታዊ ሆንክ። ስለዚህ ትንሽ ተረጋጋ። ማንና ምን እንደሆነ ሳታውቅ ዝም ብለህ አትፈንጥስ። ነገር እውነትህ ነው። ማንና ምን እንደሆነ ሳላውቅ ትንሽ ፈንጠዝያ ያበዛው መሰለኝ። በኋላ ያላሰብኩት ነገር ቢፈጠር መቀበሉ ይከብዳል። አሃ ጨርሳችሁ ሚኒስትሮቻችሁ በመጀመሪያ የማይገባኝን ሀሳብ አነሳችሁ። ቀጠላችሁና ደግሞ ያን የማይገባኝን ሀሳብ በሆነ ነገር አድርጋችሁ አይሆነ ጨባበራችሁብኝ። ከዛ ደግሞ ቆላልፋችሁ ደመደማችሁ። እሺ እኔ ምኑን ሊያዘው? ደስ ያለ። እሺ አሁን ስብሰባው አድክሟችኋል።
ሚኒስትሮቻችን። ስለዚህ ለእናንተ የሚሆን ትንሽ ምግብ ነገር ላቅርብ። በጉላ አጋሰስ ደውይለት እስቲ። የምርሽን ነው ደርጊው። ሄሎ ሄሎ፣ ቅድም የተወራላት ገሊና ትሆናለች። ሄሎ ዳሉ፣ እንዴት በድምጽ እርግጠኛ ሆንክ? አላውቅም። ድምፅሽና አይንሽ አብሮኝ ነው ያሉት። ለራሳሽ አልቻልኩም። ያንቺ ሁሉ ነገር የኔ ደስታ ምንጭ ነው። አይገርም? የእውነት ከሆነ በጣም ይገርማል። ውሸት ነው ማብራሪያና ማጠናከሪያ የሚያስፈልግ። ከልብሽ ካደመጥሽ እውነት መሆኑን ከድምፅና ከሁኔታ መረዳት ትችላለሽ። በእርግጥ ገና አልፎ ስሜትህ ጓደኛዬንም ነክቶታል። ላውር ሊያርገሽ ነው እንደምታወሪ? አዎ፣ ምን ነው ደበረ? አጋጣሚ ስልክ ቻርጅ ዘጋና ቻርጀር ላይ ነው፣ ለዛ ነው። ኧረ አላለኝም። በእኔ ለማመንና ለመተማመን ያለሽን ፍላጎት ነው የተረዳሁበት። እራት ደርሷል። እየሰማሽ ነው? ችግር የለውም፣ በቃ እራትህን ብላ። ከራት በኋላ ትደውልልኛለህ። ስልኬን ትይዝ ታደርግልሃል። መልካም በር። ምን አለበት ትንሽ ደቂቃ ብትጠብቁኝ? ሺህ ዓመት አላወራ። አታወራትም አይና እንዲህ ፍጥነት ስልኳ አላከችው። በማን ስልክ ነው እንዲያወራት? በጓደኛዋ ስልክ። ቢበቃኝ ደስ ይለኝ ነበር፣ ግን ትንሽ ልቅመስላችሁ። አትብላባት። መልእክቱን መሆኑን አሳያለሁ። አንተ መጀመሪያ ለራሱ ንገረው። በኋላ ግንኙነታችን የሚያበላሽ ነገር እንዳታደርግ ነግሬሃለሁ። ኧረ ጣጣ የለውም። ፈታ ያለች ልጅ ናት፣ ቀለል ያለች ልጅ። ይመቻችሁ። የሰማሽ አባቴ? ሲባር ጌላ ፎርዋርድ ታደርጊዋለሽ እንጂ እንደዚህ ማለት ፍራት አንተ ልጅ ግን የምር እያበድክ ነው። አሁን እኮ የምታገኛት የምትወዳት ልጅ እንጂ እኮ የጦር ጀነራል አይደል። የጦር ጀነራል ብትሆን በእምነቴ አሁን የምትመጣው የፍቅሬ ጀነራል። ደግሞ አትሳሳት፣ ዓለማችን ላይ አሉ የሚባሉ ጀብደኛ ወንዶች በሚወዷት ሴት ነው የሚንበረከኩት። እንዲህ ስትል አንድ ከምወዳቸው ንጉሥ አንደበት የወጣ አንድ አባባል አስታወስኩ። እኔ የምወዳቸው ኩሩ ንጉሥ የሆነ ሰዓት ላይ ሚስታቸው ስትቆጣ የቀኝ እጃቸው የሆነ ጀግና የሆነ በቃ የጦር ጀነራላቸው ይሰማና እንዴት እርሱን የሚያክል ትልቅ ንጉሥ እንዴት ትቆጣውታለች ነው የሚነግራቸው። ከዛ እሳቸው ፈገግ ብለው አንተ የምታቀኝ ዝናሬን ታጥቄ እሷ የምታቀኝ ሱሬን አውልቄ ያሉ ይሄ ታሪክ አሁን በዚህ ሰዓት እኔን ይወክል። እኛ እኮ ትደውላላችሁ ብለን እየጠበቅናችሁ ነው። አዎ በዛኛው በኩል ነበርና እዚህ ጋር መቀመጣችሁ ሲነት ሻግረን መጣን። አስጠበቅናችሁ።
ትሰማኛለህ? ገና ለገና ከመንገድ ነው የመጡት ይርባችኋል ምናምን በሚል ተልካሻ ምክንያት ውጭ ብሉና የገባችሁበት ገብቼ ነው ምደፋችሁ። ኧረ ይኸው ሰዓት ደፋን ከች ብለናል። ግቡ ግቡ ግቡ። እንኳን ደህና መጣችሁ የሊና ቤተሰቦች። ሊና ደሊና ደሊና ህሊና። ኧረ ሰዎች ቁጭ ብላችሁ ብትጨቃጨቁ አይሻልም? እንጨቃጨቅ። ግቡ ግቡ። እንኳን ደህና መጣችሁ። እስኪ ብሉ። እየበላ ምንድን ነው መረጃ ነገር አለ? እባክህ በተደጋጋሚ ደውልላት ስልኳን አታነሳም። ያው እሷን ታውቃት የለ ያለ ምክንያት አትወጣም። እኔ ወንድም ለአንተ የማልሆነው ነገር የለም። የማልሆነው የኔ ወንድም ሰርፕራይዝ። አሁን እንዴት ረጋል ሰከናል? በጣም የምታስቀኑ ጓደኛ ማቾች ናቸው። ወንድማማቾች በሚሉ ይቀየራል። እኔ ፍቅር ግድ የለም ማለት ትችላለህ፣ ተፈቅዶልሃል። አመሰግናለሁ የኔ ፍቅር። እንዴ ኧረ ወገን እንዴ ሰርፕራይዝ ያልኩት ለእነሱ ሾውን የምታሳዩት እናንተ እንዲህ ነው የሰው ደስታ ስትገልጹ ምናምን። በቃ የሰው ልጅ ያለ ምግብ ምንም ህይወት የለውም። እኔና ምግብ በማስጀመር ደግሞ ፍቅራችን ይግለጽ የኔ እናት። ከዚህ በላይ በሆነሽ ባድርም ደስ ባለኝ ነበር፣ ግን ያለውን ነገር ታውቃ አባቢ ደስ አይለው መሆኑ ራሱም እንደሚለኝ። ኧረ በቃሽ እንዴ ሌላ ሰው የምታስረጅ እኮ ነው የሚመስለው። እረዳሻለሁ። ይልቃውን በቃ እዚህ ቦታ ቆመን ያየን ደግሞ ሌላ ነገር እንዳይልሽ። ይኸው እንደውም ግልግል ከአንተ ጋር ለመኖር ሌላ አቋራጭ ምክንያት አገኘዋለሁ። ኧረ እባክሽ ሙኬ ስደተኛ መጠለያ ካምፕ ነው ያለሽ ማን ነው? አንተ ለማን ብዬ ነው የምሰደደው? ነገሩ እኔ ጥፋተኛ። ስደት ከመውጣትሽ በፊት ህጋዊ በሆነ መልኩ ለሰርግም ለእርቅም የሚሆኑ ሽማግሌዎች ልኬ ነው የምወስድሽ። እንድትሰደጅብኝም አልፈልግም። ለአንተ ስል ምንም ቢሆን አጨርሽ። ለእኔም ስትይዩ ለማንም ስትይ ስደተኛ እንድትሆይብኝ አልፈልግም። ይልቃውን ግቢ። አላውቅልሽም ተወጩ። ለእኔም ተርፈሽኛል። ሁልጊዜ እንደዚህ የምታመሽ ነው የሚመስላት። እኔ የምልህ አንቺ ቆይ ግን እንደምመጣ ነግሬሽ እንደዚህ አምሽተሽ ትመጫለሽ? ኧረ አክስቴ እንደዛ አይደለም። ዛሬ ሰኞ መሆኑን ረስቼው እኮ ነው። ጭራሽ ሰማኸኝ ያለ ጉድህን። ለነገሩ አባትሽን ማምሸት መምጣትሽ ምንም አልደነቀውም። እውነት እንደዛ አይደለም አክስቴ። በእኔ አሁን ሳሚኝ። ይኸውልሽ ታዲያ ቡና ጠምቶኛል። ቆንጆ ሻላ አክስቴ ቁጭ በይ። አጣላ አቤት ማስመሰል እኮ አንደኛ እቺ ደቡ ደርኩ ታውቃለች። ለዛ እኮ ነው ደጋት ለበልማክ በልተንስ ልብስ እንቀይር። ኢቴም መያዝ እንዳትረሳ። ጉረኛ
እኔ ማሸነፍ እንዳታስቢ። አሁንስ ምን ታስባለህ? የተሸነፈ ሰው ምን ያስባል? ያው በቀል ነው። ኧረ እባክህ አፍጥነው እባክህ፣ ረሃብ ነገር ይሰማኛል። ይኸውልሽ አሪፍ ምግብ ዘዥ እሺ። መቼም ተጋብታችሁ ካልወጣችሁ በስተቀር ይሄ ሰውዬ ግዢ ምግብ አያስበላችሁ። አግኝተው ነው እነዚህ አጋሰስ ሰጋቱራውላ። አንቺ ግን አሸንፊ እንጂ ማሳጅ ያለሽ ጥፍር ቀለም ያለሽ በቃ ምን አሳሰብሽ? ሙሉ ፓኬጅ በኔ ከምሳ ጨምሮ አንዱንም አልምርህም። እያንዳንዱን ነገር ታረጋታለህ። እስኪ አሽንፊ እሺ ወገን። ኧረ ወገን በቤት ካርታ አስመሰላችሁት እኮ። ኧረ ፈታ ብላችሁ ተጫወቱ። ከዚህ በኋላ ማልመጣ አስመሰልከው እኮ። ፈታ ብለህ ተጫወት እንጂ። ጨርሻለሁ። አሁን እሺ እንዴት ነው አይንሽን ጠግቤ ሳለምሽ እንጂ ማታ እንኳን እንዳልመጣ ጓደኛሽ አለች እንዴ? ጭራሽ ደግሞ ቤትም ለመምጣት አንበው ነበር። እንደዛ አይደለም፣ ለማየት ብቻ ነው። ለማየትማ ከነገ ወዲያ ታየኛለች። እና ወሰንሽ ልትሄጂ? አዎ ልሂድ። ተነስ ሸኘኝ። እህሌ ካሸነፍሽ እንገናኛለን። እኛ ግን ከእናንተ ጋር እንጣ። አዎ በዛው ይሻላል። እሺ ኧረ ሞኪ ውጣ። ለእናንተም ቴካዊ እየመጣለሁ። ወንድሜ እንዳታመጣ ሰምተኛል። እንዳታመጣ እንጂ የእናንተ ውጭ አልበቃ ብሎ ጭራሽ ምን ችግር አለ? ሰውልም ቢመጡ ቆይ ለምን እንደዚህ ውጭ መብላት የጣላው? ይኸውልሽ ምን መሰለሽ፣ አሁን የምታየው ፍቅር አታይም ነበር እንጂ ሁላችንም የምንበላ ቢሆን ኖሮ ማለት ነው። ለምሳሌ ምሳ ስንገናኝ፣ ቁርስ ስንገናኝ ውሏችን እንዴት ነበር እናወራለን፣ እንጠያየቃለን። ካልሆነ ግን ውሎሽ ይሰፋል፣ በዛ ልክ እንራራቃለን። በዛ ላይ የውጭ ምግብ ለምን ይበላል? ብሩስ ከየት ይመጣል? ይሄ ገንዘብ በ20 ልብ ባርባር የሚባለው 40 እንኳን ይደርሻል። ቢያንስ እነሱ ላስቆጥብ እንጂ ደግሞ ለአህያ ምግብ በሉ አልበሉ ምረ አጋሰስ። የምር ግን የምታስቀኑ ጓደኛሞች ናቸው። አሁን በል ወደ ወጥ ቤትክ። በደስታ በደስታ የሚያቅፈ ይመስልሽ ነው አይደል? ምን ልስራልሽ? ተይው ራሴ እሰራዋለሁ። ወደ ላይ አስተያየትሽ እላይ የሚደርስ ነገር ነው የምትጠሪው። ሼፌ በጣም የቆየ ካልመሰለ የኢዮብ ምሳ ደረሰ። ከጥጋብ አልፎ እስከ ቁንጣን ድረስ የሚበላው የኢዮብ ምሳ ደረሰ።
ደግሞ የት ሆነሽ ነው? ጫጫታ አለ። ደሉ እዮቤ በቃ አሁን ልሂድ። እሺ ሌላ ቀን እመጣለሁ። እንገናኛለን። እሺ ቻው። ምንድን ነው? ቆይ እሺ እኔ ልሸኝሽ፣ ልብስ እንኳን ልቀይር። እዚህ ትምጣና አቅማችን በፈቀደ ሁሉን አሳክመታል። በህይወት በኖረችልኝና እድሜ ልኬን ባስታመምኳት በህይወት ያለች እራሷ አይመስለኝም። ህሊና አወራሯ በጣም ነው የሚያስጠላው። ኧረ የሰይጣን ጆሮ ይደፈን። በዚህ ልክማ አይሆንም። ፈጣሪም በዚህ ልክ አይጨክም። ለምንድን ነው ግን ፈጣሪ እግር በእግር እየተከታተለ የሚወዳቸውን ሰዎች መንጠቁን የተያዘው? ቤተሰቦችን ወሰደ። እሺ እኛን እኮ ሰጠን። በእርግጥ ልክ ነህ። የስጋ ዘመዶች ልንሆን አንችልም፣ እነሱንም ልንተንካላ አንችልም። ግን በቃ እንደዛ ማለት አይደለም። ስለጨነቀኝ ነው ያለው። በትንታረዱ እንጂ የኔ ልጅ አሁንም እያለቅሽ ነው? ልጄ ተረጋጊ፣ ምንም አትሆንም፣ ትድናለች። እንደው ያርገው። ቆይ ጓደኛው ብታይ እንዴት እንደተጎዳ በጣም ነው የሚያሳዝነው። እስኪ ጓደኛው ጋር ደውልላት። እሱ ጥሩ ሀሳብ ነው፣ ግን ተረጋግተሽ አውሪያት። በጭንቀት ላይ ጭንቀት እንዳትሆንባት። ወይ ህልዬ፣ ምን አዲስ ነገር አለ? እንዴት ሆነች? ምን? ይሄን ሳሚ ሰምቷል? እሺ ህልዬ፣ እሺ ቻው። ውጭ ሄዳ መታከም አለባት እየተባለ ዋናው በህይወት መቆየቷ ነው። ሌላው ቀስ ብሎ ይደርሳል። አሁን አክስቴ ሽራት እየጠበቀችን ነው። ተነሽ እንብላ፣ ተነሽ። ኧረ እነዚህ ሰዎች ቆዩ እኮ። እስኪ ደውይላቸው። አሁን ደውላላቸው ነበር እኮ ይባ። ትንሽ እንጠብቃቸው፣ መጨቅጨቅ እንዳይሆንብን። አንቺም እንደነሱ ጨቅጨቃ ማለት ጀመርሽ? ኧረ ይባ እኔ እንደዛ አላልኩም። አልሽ እንጂ አልሽ። አሁን አልሽ እኮ። ደግነቱን ያልፈርድብሽ። አንቺን የመሰለ የዋህ ልጅ፣ አንቺን የመሰለ የዋህና ዝምተኛ ልጅ እንደዚህ አሽሙረኛ አድርጉሽ ምድረ ፍልፈል ሁላ መጡ መሰለኝ። ኧረ
ያላወቀ አንቺ ሙያ ቢስ ይኸውልሽ ወንድሜን ዝም ብዬ የምሰጥሽ መስሎሻል? እንዲያውም ሽማግሌ ልከሽ ነው የምሰጥሽ። አንተ ምንድን ነው የምታሸማቅቅ? ሲጀመር ዕቃ ጠፍቶባት እንጂ የኔ ሚስትማ ባለሙያ ነች። ስለዚህ ጉዳይ አትታማም። አለማፈራችሁ ለነገሩ ሲያዩዋለች። አንተ አለማፈርህ ምን አድርጉ ነው የምትላቸው? እነሱ ይተዋወቃሉ። ተዋቸው በቃ። እኔ እኮ እንደዚህ የሚያስቆጣሽ አልመሰለኝም። ዝም ብሎ ጨዋታ እኮ ነው። እንኳን ተወለድሽ የኔ ልጅ። የሀዘኔ መርሻ መጽናኛዬ። ይህንን አክስትሽ ነች ያሰበችው። የሁላችንም ሀሳብ ነው። አንተ ደግሞ ዝም ብለህ ትቀባጥራለህ የኔ ቆንጆ። እኔ እኮ ዛሬ ለምዳ ደወልኩልሽ ታውቂያለሽ? ያው እንግዲህ ጓደኞችሽ በርዝዴሽ ላይ ያከብሩሻል ብዬ ስላሰብኩ እንጂ ይደጋል ግቢ። በመጀመሪያ ደስታሽ መግለጽ አይሻልም? እስኪ አንተ ጣልቃ አትግባ። ምን ሆነሃል? በእኛ ማን መግባት ማን ፈቀደልህ? አይደል እንዴ? እኔ ቆንጆ እኮ አትወልድ። አይኔ ፍቅር፣ የኔ ግንባርሽ ሳምጡባል። የኔ ፍቅር እንኳን ተወለድሽልኝ። ተባረኪልኝ የኔ ቆንጆ። አመቱ፣ ዘመናቱ፣ ወራቱ፣ ቀናቱ በሙሉ የተባረከ የተቀደሰ ልጅሽ ሁሉ ይባረክ። የኔ ፍቅር አክስትሽ በጣም ትወድሻለች። እኔ ቆንጆ እንኳን ተወለድሽልኝ። እንኳን ተወለድሽልኝ መረትዬ። አመሰግናለሁ ዛዬ። ይቅርታ የተከበራችሁ ቤተሰቦች፣ አንድ ጊዜ ስልክ ደውዬ ልምጣ ይቻላል? ይኸውልሽ ቤተሰቦቼ ሰርፕራይዝ አደረጉኝ ብላ ልታወራ መቼም ወሬ መቋጠር አልችልበትም እኮ። አይ ወንድም አለም እረሳሁ እኮ ነው። በልጅነታችን ማን ነበር ሮጦ የሚያወራው? እንዳችልሽ እና ታዲያ በህይወት እኮ ነው። ይቅርታ ቤተሰቦች፣ ይሄን ነገር መናገር ስለነበረብኝ ነው። አላልኩሽም? ይኸውልሽ እኔም እኮ ብያለሁ። በማን ወጣ ታዲያ? እንዴ እባክሽ ሰው ወጣ ታዲያ አንተ እኔ ግን ታዘብኩሽ። አላላሊ ሰርፕራይዝ አረብ ተጋፍ እንደማረባ ነው የምታስበው? እኔ ግን በህይወቴ መግባትሽን እራሱ እንደታምር ነው የምቆጥረው። እድለኛ እንደሆንኩ ነው የሚሰማኝ። ፈጣሪ ምንም ሳልለምነው ምንም ሳላደርግለት ነው አንቺን የመሰለች እንቁ የሆነች ልጅ ሰጠኝ። ታዲያ እንደኔ አይነቱ እድለኛ እንዴት የድል ቀኑን ይረሳል? ለማንኛውም አንቺን ባይመጥንሽም ለእኔ ግን ያቅሜ የሆነውን ነገር ገዝቼ ከቦርሳሽ ታስቀምጪልሻለሁ። አከፍተሽ በአንቺ ቀላል አቅም ቅድም ያው በዛ ሙድ ውስጥ ሆኜ ከምሰጥሽ ብዬ ነው ዝም ያልኩሽ። እወድሻለሁ። እንኳን ተወለድሽ። እኔ ሙልድ እሺ አይቼው እደውልልሃለሁ። ከበራ አይደለ? አዎ እሺ።
ልጅ እንደየው ተማምነብኝ ከሆነ የምትፈትነኝ እባክህ ትዕግስትን ስጠኝ። እኔ አቅቶኛል፣ በጣም ደክሞኛል። ቤተሰቦችንም ሳጣ እነዚህ መልካም ወንድሞችን ሰጥተህ ተስፋን የቀጠልክልኝ አንተ ነህ። እባክህ አምላኬ አሁንም ለመጣብኝ ችግር አንተ እርዳኝ። ሳም ምን ይሆንክ ነው? ለአንተ እኮ በጣም ብዙ ነገር አልፈህ የመጣ ልጅ ነህ። ይህንንም ታልፈዋል። ደግሞ እኛም ከጎን ነን። እንደዚህ ነገር እንደዚህ አቱን በቃ አብረን እናልፈዋለን። አሜን ይሁንልኝ። ዛሬ ደግሞ ቀለል ብሎሻል፣ ፈቅለሻል። አሁን ጸበል ጠጪና ቁርስሽን ትበያለሽ። በላሁ እኮ በላሁ። በላሽ እኮ። ቆይ አንተ በጠኔ ልገላል ነው ሳጥንሽ? ያው ዛሬ ደግሞ ምን ብላ በላሃት? እሱማ እኮ እንዳይረበኝ ለኔ ያስቡ አይደል? ወይ የኔ እናት ለአንቺ አስቡ። ያኔም እኮ እንዲህ ነው ያለሽ እኮ ለአንቺ በማሰብ ነው ይገለጽልሻል ብሎ እኮ ነው ያበላሽ። አስታወሽ አላስታወሽ? የኔ አንቺ ማትረሻለሽ። ምን ልባልሽ የኔ እናት? ያኔ ትዘሽም ሔዋን እያለሽ አስታወሽ? የኔ ዘግነ እንዴ ዮብዬ መጣህ እንዴ? ምን ነው ቆየ? መጥቻለሁ። እንደዚህ ዘንጠሽ ወዴት ነው? ፓስፖርቷን ይዤ ፕሮሰስ ላስጀምር ልሄድ ነው። አብራት ሄደ። አረ ችግር የለውም እኔ ሄዳለሁ። አረ እንዴ በዚህ ልክ ነው የምትጸየፊ? ነውር ነው። የሰው ልጅ እንደዚህ አይጸየፍም። እኔም እኮ መጀመሪያም ልሄድ አላልኩም ሲጀመር። እንዴት ነው የምትጸየፊ ሰው? እናንተ አልቀባችሁም እንዴ? በሉ ቻው ቻው። ያን ያጠገብ የሆነ ምን እያሰብክ ነበር? ምን ብዬ እንደማወራሽ ምን ብዬ እንደምጀምር እያሰብኩ ታውቂያለሽ። ግን ከአጠገቤ ስትሄጂ እዛኔ እንዳላየሽ ተሰለብሽብኝ። ታውቂያለሽ በጣም ፈርቼ ነበር። ምን ነበር ያስፈራው? ሳም በቀላሉ የሚከፋ ሰው፣ በዛ ላይ እሷ እንደዚህ ስትሆን በጣም ነበር ያዘን። ቤተሰቦቹ በሙሉ በህይወት የሉ፣ እሱ ብቻ ነው የቀረው እና በቃ ራሱን እንደ ገፊ ነው የሚያየው። ራሱን ለማጥፋት ገመድ አንጠልጥሎ ነበር ደርሰው። ወይ ሲያሳዝን በእናትህ። እንዲህ እኮ አሁን ሲስቅ ሲጫወት ላየው ምንም ችግር ያለበት አይመስልም። ያኔ ደግሞ ቦታ ላይ ሆነሽ ብታይ ዛሬ ላይ እንደዚህ ሆነ የምታገኝ አይመስልሽም? እድል በጠራራ ፀሐይ ማጅራት መቼ ጭራሽ በሰፈሬ
ታወኝ ታወኝ ታወኝ። አንድ ጊዜ አዋራኝና ተውካል። አንድ ጊዜ ብቻ አዋራ። እኔ ምክንያት ከማወቅ ብቻ ነው ፈልገው። እስኪ ምክንያት ምንድን ነው ንገረኝ። ጭራሽ ግዳይ ያልኩት አዳኝ ሆኖ ተገኘ። ይህንማ ማየት አለብኝ። ይኸውልህ ወንድሜ ተረጋጋ። አንድ ጊዜ ብቻ አዳምጥ። እናንተ እነማን ናችሁ? ለምን አትሆኝም? እኔ በጣም የደከመኝ ሰው ነኝ። ተውኝ። ምን መሰለህ ወንድሜ፣ ይኸውልህ እባክህ በምታምናቸው በምትወዳቸው ቤተሰቦች ይዣሉ። አሁን ያልካቸው ነገሮች የሉኝም። እምነትም ቤተሰብም የለኝም። እባካችሁ ተውኝ። ይህን እንኳን ፍቀዱልኝ። ተውኝ። 15 ቀን ከ15 ቀን በኋላ እጅህን ይዤ እዚሁ ይዤ እመጣለሁ። ከዚያ የራስህን ውሳኔ ትወስናለህ። 15 ቀን ብቻ። ሰርፕራይዝ! እንኳን ተመረቅክ አንተ ጀግና። እንኳን ደስ ያለሽ ብራዘር። ዓለምን ከዓለም የምታገናኝ ምርጥ ሰው። ሂዳ እቺ ነገር ይምጣል እና ዲያና ዛሬ ጠብቂኛ። ወሳኝ የሆነ ነገር አለ። ምንድን ነው? ምግብ ሰራ። በቃ እኔ ከኩሽና አልወጣም አይደል? ምግብ ሰራ ይላል አጋሰስ። እሱ ምን ይሰራል? እሱ ምን እንትን አለውና ልክ እውነት ኮርቼ ይባላል። 3 ወር ፈግተህ ይሄን አመጣ። ይሄን ጀግና ደስ በቃ አትበጥረቅ እንትን ይሰጣል። እሱ በጥራቅ ኢንሻአላ ወሳኝ የሆነ ነገር ይልሻለሁ። ቆይ እኔ ተመርቄ ስለማላውቅ እንደው ለተመረቀ ሰው እንኳን ልክፈት ባኮት ተከበሩ ሼፍ ወሳኝ ሲቲት ይላል አባት ያሽ ማለት ነው። እዚያ አንቺ ቅመም እቺ ነህ ምንድን ነች? ፋይንደር ምንድር ፋይንደር ያበደ ነው። አሁን በቃ ቀረ። አጉል እንዳትሆንበት እታች ሆነህ መጣ አልመጣም የለም ማለት በዚህ የኔ አባት ወንድሞቼ በጣም ነው የማመሰግነው። በጣም እናንተን የመሳሰለ ወንድም ፈጣሪ ስለሰጠኝ እውነት በጣም ነው የማመሰግነው። ስጦታው ደግሞ ያው ስጦታ ሰጠኝ። ይሄ ስጦታ የሱ ነው የኔ አይደለም። የኔ ስጦታ ለሰው ልጅ ስራ ሲሰራ ዋናውና ቁም ነገሩ ፕሮሞሽን። ከሳምንት በኋላ በኢቢኤስ ይነገርልሃል። ሳምቢሽ የጥሮት ያገናኘውታል። ከየት? ከሆሊውድ፣ ከቦሊውድ፣ ከሞሊውድ፣ ከኖሊውድ፣ ከኢቶሊውድ። በቃ ብራዘር በቃ ታፋለ እና ደግሞ አንድ የተወሰኑ ደግሞ ቢዝነስ ካርዶች ያዝዤልሃለሁ። በቅርቡ ከታተል። ዋና ፕሮሞሽን አይደል? አዎ ዋና በጣም ነው ደስ የምትለው። ማለት በጣም ደስ የምትሉት በነጠላ ብትይኝም ችግር የለም ደስ ይላል። እዮባ እንዴት አይነት ቅልብ ያለው ሰው መሰለሽ። ምን አለበት ሁሉም ሰው እንደሱ ቅልብ ቢኖረው እላለሁ። የሚገርምሽ ሁሉንም ሰው ከየት ነህ ከማን ነህ ምናምን ሳይል ነው ሁሉንም ሰው ቤት የሚያስገባ እና ሳምንም ለማዳም ብሎ እንደተባበረው ሁሉ እኔንም የቤት ኪራይ ከምትከፍል ለምን አብረህ አትኖርም ብሎ ከቤቱ አስገባ። በጣም የሚገርም ሰው። በጣም የሚገርም ልጅ ነው። እንግዲህ እግዚአብሔር ልቡን ሁሉ ያሳካለታል። ምን ይባላል?
አሜን። ይቻለም የሳሚን ቤተሰቦች በብሔርተኞች አስነጠቀች። ፍቅረኛውን ደግሞ በአሜሪካ አስነጠቀች። ተስፋውን በግብዞች ያጨለመችበት። ግን ዮባን የመሰለ ሰው ሰጠችው። ሁሉም ነገር ለበጎ ነው ብሎ መቀበል ከባድ። ከቤተሰቦች ማለቅ በኋላ እርሜን እንኳን እንዳላወጣ ዩኒቨርሲቲያችን በነበረው ግርግር ተዘጋ። እዚህ መጥቼ ከፍቅረኛዬ ጋር እርሜን አወጣለሁ ብዬ ሳስብ እሷም ዕጣ ደረሳትና ጥላኝ ሄደች። በጣም አዘንኩ። ብቸኝነት ተሰማኝ። ብቻ እና ዮብን የሰጠኝ አምላክ ይመስገን። ደሉ እኔ እኮ እንዲሰማሽ ብዬ አይደለም የነገርኩሽ። ሁሉም ነገር እንደሚያልፍና አብረን ተጋግዘን ሁሉን ነገር ማረፍ እንደምንችል እየነገርኩሽ እኮ ነው። እንጂ ፍቅር እኔም እኮ የምሬት አይደለም የማለቅስ የደስታ እንደኔ መሰለ ጠንካራ ሰው ስለሰጠኝ እናንተን የመሰሉ ቤተሰቦች ስላገኘሁ ደስተኛ ነኝ። ለዛ አንተ አሁን በዚህ ልክ መጨነቅ የለብህም። ልጅቷ አንተን እያየች ነው፣ ተስፋ የምታደርገውም ተስፋ የምትቆርጠው። ስለዚህ በቃ በርታ ብላ በርታ። ምሳሌ በእኛ በሱ 170 ሺህ ብር አሁን የቀረው 430 ሺህ ብር ብቻ ገብቷል። ደግሞ የበለጠ ደስ የሚለው ሆስፒታሉ ሙሉ ወጪውን እችላለሁ ብሏል ብላለች ያለው እናትና አባቴ በመጨረሻ እስትንፋሳቸው ምን ብለው ጸልዩ፣ ምን ብለው አምላካቸውን ቢለምኑ እናንተን የመሳሰሉ ወንድሞች የሰጡ። ደስ ስትሉ በጋራ ታቅፍ ያላቀ ምን የምቀፉ እስኪ በእነዚህ መታቀፍ እንዴት እንደሚቀፋ ሲያምር ይቅር የምትቀቡት እንጂ ሆነ ሳሚ የብር ጉዳይን ያስጨንቃል። እኔ አንድ ሀሳብ አለኝ። አታፍጥብኝ፣ የምሬን ነው። አክስቴ መኪና ልትገዛ ነው። ሰውየው ደግሞ ብሩን በካሽ ነው የጠየቃት። ምንድን ነው ያሰብሽው? ከእኔስ ምንድን ነው? ይኸውልህ ነገ ብሩን ታወጣለች። ሰውየው ደግሞ ከነገ ወዲያ ጠዋት ነው የቀጠራት። ስለዚህ ለምን እኛን ሰርቃት? ምን ጭራሽ ሌባ መሆን አማረሽ? እኔማ እሱን ማድረግ ይከብደኛል፣ ግን ለእናንተ አመቻችላችሁና የተቀመጠበትን ቦታ ነግራችኋለሁ። ከዛ እናንተ ተወስዱታላችሁ። ኧረ በፈጠረሽ ነገር እናንተ ብላችሁ ትሰማታላችሁ እንዴ? ሳስበው ልክ ነው። አክስቷ መኪና የምትገዛው ለቅንጦት ነው። እኛ ደግሞ ይሄን የምናደርገው የሰው ሕይወት ለማትረፍ ነው። ስለዚህ በቃ ልክ ነች። በዛ ላይ ደግሞ ከብሩ ላይ የተወሰነ እናንሳበትና ለማሳከኛ የሚሆኑ ከዛ ደግሞ ሰርተን እንሞላለን። ከዛ ደግሞ እናደርጋለን ለሰዎቹ ለዚህ ነበር ይጠቀሙ ብለን እንመልሳለን። እናንተ ሰዎች እያበዳችሁ ነው እንዴ?
እንዝረፍ እያላችሁ እኮ ነው። እኔ ግን ትክክለኛ ሀሳብ ነው ወይ? ለማንኛውም አውሩበትና ሳውቁ። እኔ ልጅ አጥቷል ራስ ሄዳለሁ። ጊዜ የለንም። አውሩበትና ሳውቁ። ደረደሩ ቆርቆሮና የሰውየው ወይት ውስጥ የሚገባበት አሁን እየሰረቀን ሳይሆን የሰውየው የታደገ ልክ ነው። አማራጭ እያለን አማራጭ እንደሌለው የሰው ቤት ሲጠፋ ዝም ብለን ቁጭ ብለን አናየው። ስለዚህ ቶሎ ብለን ወደ መፍትሄው ብንል ይችላል። እንዴት አመሻችሁ? እንዴት አመሸሽ? የኔ ልጅ አመመሽ እንዴ? ፊትሽ ልክ አይደለም። አይ ትንሽ ደክሞ ነው አባ። ራትን በልቻለሁ ልተኛ። እኔ የምልሽ ትልቅ ሰው የለም እንዴ ለምን ያሳማት የሚችል ሰው? እኔ ያልገባኝ ነገር እሺ፣ ሌሊት ላይ ብትታመም ማን ሊያሳማት ነው እንዴ? ነገር አይታሰብበት። እናንተ ሄዳችሁ ልያሳማችሁ ከመቼ ድረስ ይዘለቃል? የኔ ልጅ ከደከመሽ ግቢና አረፍ በይ። ራት ካልበላሽ እዛው ይመጣልሽ። አለች ነው አባዬ። ደህና ደሩ በቃ። ቆይ ግን አንተ እንደ አባት ካልተቆጣጠርካት ወይም መቆጣጠር ካቃተ ሌላ ክፍል መተው እኮ ነው። አዎ እውነቴን ነው የምልህ። እኔ በደንብ አድርጌ አስተካክላታለሁ። ያንተ እኮ በጣም በዛ ልክ ነው ያጣው እኮ ነው። ምን ሆነሃል አንተ? አንዳንዴ እኮ ልጅ ላይ እምነት መጣል በራሱ እንድታምኛቸው ያደርጋል። ቁጥጥር ሲበዛ እኮ ይሸሹሻል። ከዛ በኋላ ደግሞ ሌሎች ትልልቅ ጥፋቶችን ያጠፋሉ። ይኸውልህ ካልሆነ ደግሞ ይዞ ቀውር ማለት በቃ ያኔ ትስተካከላለች። ከረፈደ በኋላ ዱላ ከንቱ ልፋት ነው። አየሻት አይደል? እቺ ልጅ ስራዋን ከጨረሰች በኋላ ነበር የምትተኛው። ተጋደምሽ እያልሻት ይሄው እየተሳቀቀች ለሷም ተረፍሻት። ወዳይ ስቋል ብለህ ደግሞ በሷ መጣብኝ። አንተ ለምን አትሆኝ? ምንድን ነው እያልክ ያለው? አንተ ፀሐይ አቤት ይሄ እናተኝ ለዛ ሀሳብ መቶልኝ ነው። የምን ሀሳብ መቶልኝ ነው? ቀስቅስ ሀሳብ መቶልኝ ነው። የምን ሀሳብ? የነገውና እንዴት እንደምንዘርፍ እናንተ ሰዎች አመረራችሁ እንዴ? በቃ እሱማ የማይቀር ጉዳይ ነው። የዚህ መጋኛ ነው እንጂ በዚህ ሰዓት ተነስቶ ካልነገርኳቸው የሚል ማናደዱ። ሀሳቤን ሰሙና ትናደዳለህ። ስሙ መጀመሪያ ጭምብልና ጓንት እናደርጋለን። እግራችንን ፌስታል እናስራለን። ይህ ማለት ምንም አይነት አሻራ እንዳይቀር እናደርጋለን ማለት ነው። ምንድን ነው? ቆይ ይሄ አይሆንም። ትንሽ የቴክኒክ ችግር ገጥሞኝ ነው። ቆይ ልንገራችሁ። ቆይ ይኸውላችሁ፣ ከዛ በኋላ ምን እናደርጋለን መሰላችሁ?
ይሄ ደግሞ አይሆንም። ትንሽ ምህረት አስብ ነገር አለባት አይደል? ድሮም የኔን ሀሳብ አትወዱትም። እንኳን ትንሽ እንደዚህ እክል አግኝታችሁበት እንደዚህ ተኝቶ ቀስቅሼ በነግራቸው ትንሽ ከተሳሳትኩ ይገሉኛል። አንገቴን ነው የሚቀሉት። እኔ ግን ይሄ ነገር በጣም እየሰለቸኝ ነው። የምርም በሽተኛ ላይ ደርገኝ እኮ ነው። አንቺ ቃስ ቤት አይሰማ የምር ግን ይሄ ሙድኔ ራሱ እንዴት እንዳስጠላኝ ደግሞ እሱን የመሰለ ሰው በፍጹም ነው የማላገኘው። ብሳል እንኳን ይሄ ነገር ይቅርብና እግሩ ላይ ወድቄ ይቅርታ አልጠይቀው። ደግሞ እሱ ላይ እግሩ ላይ ወድቅ ቢያንስበት ነው እንጂ አይበዛበት። የምር ግን እንደዚህ እንዳልሽው ይቅርብን ብለሽ እንደተወሽው እነሱ ይቅር የሚሉን ይመስልሻል? ግን ምን አይነት ሰዎች ናቸው? እኔ እንደዚህ አይነት ወንዶች ፊልም ላይ ብቻ ነበር ያለው። ሳሚዬ ደግሞ እርጋታ፣ ትዕግስቱ ብቻ ምን ልበልሽ ሁሉን አሟልቶ የሰጠው ሰው ነው። የምር ግን በስርቆቱ ተጸጽተን ምናምን እናወራለን እና አንቺ ብለን አስበሽ ታውቂያለሽ? ሊያው ፍቅር ፍቅር እያለ ግን ሳሚ ይቅር ብሎኝ ተመልሶ አብሮኝ የሚሆን ይመስልሻል? እኔ ያለሱ ህይወትን ሳስባት ሲሆን ነው የምትሆነው። አንቺ ሰው ግን ዝም ብሎ ነው ፍቅር የለም ሰው የለም ምናምን የሚለው። ይገርምሽ እኔ ድሮ ሰዎች በተሰጣቸው ነገር ሲደሰቱና ሲገረሙ ሳይ ምንድነው የሚፈላሰፉት ነበር። አሁን ግን እኔ ሌባዋን ሳምን የመሰለ መልካም ሰው እንዴት እንደወደደኝና እንዳፈቀረኝ ሳስብ እኔም እንደ ሰዎቹ ተገረምኩ። የምር ግን እኔና አንቺ እንደዚህ እያወራን ነው። ብቻ ፈጣሪ አደራ መኖሪያችን እንጂ መማሪያችን እንዳታደርጋቸው። ምን ማለት ነው ደግሞ እሱ? መማሪያችን ከሆኑማ እንደ አንድ ሰው ላይፋችን ውስጥ ገብተው እንዳስተማሩን ይወጣሉ። መኖሪያችን ግን በደላችንን ይቅር ብለውን አብሮን ይቆያሉ። አይ ፍቅር በአንዴ ከሌባነት ወደ ተፈላሳፊነት ይቀይሩ። በእንደኛ እናቴ Ayo, ayo, ayo. ይሄዱ ምን ይመስልሽ? አለሻሹ አንተ መጣከም ለዳይቅ ነበር እኮ እሱ። ይሄዱ እናንተ የት ናችሁ? እኔ ምን ህሊና ደሊና ህሊና ወይ ዮቤ ምን ስልክ አይደለም ደህና አይደለም። ደሊናን ጥሪያት። ወይ ተኝታለች እኮ እኔ እናንተ እንችላለን። መሄድ እንደምችል አውቃለሁ። ወይ ቅሌት
ጥሪያት። ዳሉ ናይ ይኸውልህ ቁጭ በይና ተረጋግተሽ እንነጋገር። ማውራት ነው የምፈልገው። ይኸውላችሁ እኔ እንደዚህ እንዳደረጋችሁ የማወቅ ፍላጎት የለም። አንቺም ደግሞ እንኳን እንደምንሻል አደረግሽ። አሁን እኔ ስለ ወንድሜ ነው ማስበው። እንዴት አድርገን እንንገረው ነው የሚያስጨንቅ። የምር ግን የሳምንት ታክሲ ሰማ ትንሽ አትጸጸታችሁ? ዮባ እኔ ይህንን የመናገር መብት እንደሌለኝ ያውቃል። ግን ደግሞ ሳምን ከምትሉት በላይ አፈቅረዋል። በእርግጥ ለእኔ ለሌባዋ ሳም እንደማይገባኝ ያውቃል። ግን ደግሞ አፈቅረዋል። ሌባ? አዎ ሌባ ነን። በስርቆት ነው የምንተዳደረው። ደግሞ ስለ ወንድሜ ብቻ ነው የሚመለከተኝ። ምክንያታችሁ አያገባኝም አልክ፣ ግን እንደዛ እንዳልኩ በደንብ አውቃለሁ። ስለኛ ታስባለህ። ይኸው ሳምንም እኮ ዛሬ ወንድሜ ከማለት በፊት ታውቀውም ነበር አይደል? እኛ ሴቶች አይደል? ለምን አትተባበረን? ሳምንም ደግሞ እንዲረዳ እንተባበር። የፓስፖርት ጉዳይ እሱ እውነት ነው ማለት ጓደኛችን እዛውን አምታስጨርስልን። በሷ ምክንያት እዚህ ውስጥ ይገባል። እሷ ይኸውልህ እንጀራ ማከፋፈያ ውስጥ ነበር የምትሰራው እና ለሶስት አንድ ላይ ነው የሚሰሩት። መጥፎ ነገር ሲያደርጉ ያዘቻቸው። በአንድ ነገር ጀሱ ምናምን እየጨመሩ እንደዛ ነበር የሚሰሩት። እሺ ምን አድርጊ ነው የምትሉኝ? ምንም አድርጊ አላልንሽም። አርፈሽ ተቀመጪ ነው ያልንሽ። ካልሆነ ግን እንደ ዛሬው አስፈራርተን አንተውሽ። እንደምታየው ህዝብ ጄሶ ተስማምቶታል። ትንሽ ወዝ ነው እንጂ ያጣው። በዛ ላይ ኢኮኖሚ ቅነሳ ላይ ነው ያለነው።
ጓደኛችን የወጣችሁ በባህር ነበር። አውሮፓ እስክትደርስ ድረስ በዚህ መንገድ ነበር። ማለቴ እየሰረቅን ነበር ብር እየላክን የምናግዛት። አሁን ደግሞ እሷ በተሯ እኛን ይዛ ለመውጣት አሰበች። ጫናው እሷ ላይ እንዳይበዛ ብለን እኛም ይህን ስራ እየሰራን እናግዛታለን። ግን ባላሰብኩት መንገድ እናንተን አገኘን። እባክህ ስቀልድ ነው። እንደውም ገና ከአሁኑ ትናፍቀኝ ነው መሰለኝ። ምንድን ነው ጫጫታ? ታክሲ ተራ እኮ ታክሲ ተራ ላይ ስለ እናንተ ስናውቅና ፍቅር ውስጥ ስንገባ እንዴት እንደምንነግራችሁ ስናስብ ነበር። ግን ደግሞ እውነቱን እናንተ እንደሚያሳጣን ስናስብ ፈራ። ፍቅር የማይቀይረው ነገር ሌላውን ነገር በኋላ አሁን ማሰብ ያለብኝ ስለ ሳም ህይወት ብዙ አይደለም። ነገሮችን መቋቋም ይችላል አቅም ያለ። ስለዚህ አሁን ስለሱ ብናስብ ደስ ይላል። ሰምቷል። እስኪ ደውልለት። ነገር ግን እሷን ሊጎዱ የሚችሉ መስሎ ከተሰማ ባለህበት ቦታ ሆነ ወዲያው እንድትደውል ይፈልጋል። እባክህ አደራ። በጣም አመሰግናለሁ። በጥሩ ነገር ደግሞ ተስፋ አደርጋለሁ። መልካም ጊዜ። ቢሆኑ ሶስቱም ጓደኛሞች መጥፎ የሚባል ባህሪ የላቸውም። ከሱስም የጸዱ ናቸው። ይህንን ካረጋገጡ በኋላ ነው ለውሳኔ የደረሱት። የኔት ጀግና ነች እኮ። እኔ ለልጄ እንኳን እንደዚህ አላስብላትም። አንድ ወንድም አይደለም እንዴ? ለዛውም ደግሞ የአይን ማረፊያ ቆለች አይደል? አሁን ምን ለማድረግ አሰብሽ? እሱን አብረን የምናየው ይሆናል። አሁንም ሌላ ሰርፕራይዝ? እሱንም አብረን የምናየው ይሆናል። ተረጋጋ እንጂ። ምንድነው እንደዚህ የምትሆነው? ሁሉ እሱን ጥሩሽ ይሸሽ ድጋሚ ታታልዬ እንዳይሆን እየፈራሁ እየወደድኳትማ ማጣት አልፈልግም። ግን ለምን ዋሸችኝ? ለምን? እሺ እዮባ ደግሞ የሚያውቀው ነገር አለ። ስለ ውሸታቸው ስላወቀ ነው የሚያወራቸው። ይኸውልሽ እኛ አሁን ይሄን ነገር ስለፊሽን ምንም የምናመጣው ነገር የለም። ለእያንዳንዱ ነገር ደግሞ የራሱ ነው መፍትሄ አለ። ይሄን ደግሞ ከኔ በላይ አንተ ታውቃለህ። ስለዚህ በእናትህ በቃ ተረጋጋ። በእርግጥ አይኖቿ ለእኔ ፍቅር እንዳላቸው አሳይቶኝ፣ ግን ለምን ዋሸችኝ? ከኔ በላይ ሰውን ወዶ እንደማጣት የሚያውቅ የለም። ድጋሚ ደግሞ ይህ ስሜት እንዲሰማኝ አልፈልግም። በእናትህ በቃ ተረጋጋ። እንዴ ምን ነው? አሁን እኮ ለመለየት የሚያበቃ ነገር አልታወቀም። ከጠየቀችሽ አብረን አይደለንም። ስልኪ ስለዘጋሽ ነው አንቺ ወይ ሄዳሉ። ምን እዩ በራሱ ሊያጠፋ ጫካ ገመድ ይዞ ሄሎ የኔ ቆንጆ። እሺ እኔ የምልሽ የት ነው ያለሽው? አይደለም እንደዛ አይደለም። የት ነው ያለሽው? ብቻ አንቺ ንገሪኝ።
በጣም ቆንጆ። እኔ ራሴ ያለሽበት እመጣለሁ። ኧረ በጭራሽ በጭራሽ እኔ እመጣለሁ የኔ ቆንጆ። እሺ ኦኬ ባይ። ዮባብ የምርን አይደለም አዩ። ስታስቡት ሞኝ ይመስላችኋል? ሳም እዚህ ቦታ የጠራው እኔ እናንተ የተገናኘንበትን ቀን እኛ ወንድማማቾች የሆንበትን ቀን እንድታስቡ። ሳም ከውሳኔዎች ሁሉ ከባድ የሆነ ውሳኔ ወስነናል። ሰዎች ጭንቃቸው ምን እንደሚወስኑ አንተ ታውቃለህ። ከዛ በኋላ ደግሞ ያ ውሳኔያቸው ብዙ ዋጋ ሲያስከፍላቸው ነበር። እነደሉ ብዙ አሽተው ነው። ነገር ግን ዛሬ ደግሞ እነሱን እናስተምርበት ድል አግኝተናል። ሳሚ አውቃለሁ ይቅር የማይባል ስህተት ሰርቻለሁ። ግን ደግሞ አንተ የሰጠኝ ፍቅር የሆንክልኝ ነገር እንደዚህ አይኔን አውጥቼ መጥቼ ይቅርታ እንድጠይቅህ አድርጎኛል። ምክንያቱም እኔ ሰው የሆንኩት እንደ ሰው ማሰብ የጀመርኩት አንተን ካገኘሁ በኋላ ነው። እባክህን እኔ አንተን አጥቼ መኖር አልችልም። እባክህን ሳሚ ይቅርታ አድርግልኝ። ደግሞ እኮ አፈቅርሃለሁ። ወንድም የሚለኝ ሁሉ አርግ ያለኝ ሁሉ አደረገ። ልቤ ፍቅር ፍቅር ደግሞ ይቀርባል። አልጨረስኩም። ልቤ ደግሞ ያንቺ ፍቅር ቦታ ነው። ፍቅር ይቅር ይላል። አፈቅርሻለሁ። እዮ ውይ ሞት ይርሳኝ፣ ሞት ይርሳኝ፣ ሞት ይርሳኝ። አግብተሽ ሞክር፣ አግብተሽ ሞክር። አንተ ሰው አይደለህም፣ ከሰው በላይ ነህ። አግኝቼ አባ አክስቴ አስጨነቅኳችሁ አይደል? ኧረ በጭራሽ እንዴ! ጭራሽ እኔ አንቺን ሰርፕራይዝ አደርግሻለሁ ስለ አንቺ እኔን ሰርፕራይዝ ታደርጊኛለሽ? የምን ሰርፕራይዝ? ልደቴን እኮ ሰርፕራይዝ አድርጋችሁልኛል። የኔ ልጅ ለአንቺ ብቻ ሳይሆን ለእኔም ትልቅ ሰርፕራይዝ ነው የሆነው። ማንኛውንም ነገር ደግሞ ከእሷ ስሚ። ይኸውልሽ እንግዲህ እኔ የመጣሁት የአንቺ ጉዳይ አሳስቦኝ ነው። ያን ስልሽ ደግሞ ወንድሜ አያስብልሽም እያልኩሽ ለማለት አይደለም። ያው እንግዲህ ልጆች ካደጉ በኋላ ራሳቸውን ችለዋል የሚል እምነት እኔ ጋር ስለማይሰራ ያ ጉዳይ ስለሚያሳስበኝ በደንብ አድርጌ ስላንቺ ሳጣራ ከርሜያለሁ። በዛም ደግሞ በጣም ተደስቻለሁ እና ረክቻለሁ። የሚገርመው ነገር ደግሞ የምትያቸው ጓደኞችሽ እጅግ በጣም ጥሩ ልጆች ናቸው። ጥሩ ራዕይ ያላቸውና መልካም ልጆች ጋር ነው የምትውይው። በዛ ደግሞ በጣም ተደስቻለሁ እና ይሄን መኪና የገዛሁት ለአንቺ ነው። የምሬን ነው ቆንጆ ነኝ ሳምኛ። እኔ ፍቅር ከሰላው መንጃ ፈቃድ እንዳለህና መኪና እንደምትነዳ ተነግሮኛል። እባክህ ታደርሰን።
አባይ በመኪና መጣ በእግር ሄድክ አይደል? እንግዲህ እንደዚህ ነው ሰው ልጅ እንዳመጣጡ አይመለስም። እንግዲህ ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ